ራፐር ነኝ ምናምን የምትል በህይወቴ በጣም ብዙ ነገር አይቻለሁ። ብዙ የሆኑ ነገሮች ላይ ሰርቻለሁ። ሙዚቃ ምናምን ዋጨታ ምናምን ብዙ ነገር ሞካክሬያለሁ። ገብቷል። እዚህ ጋር ዛሬ ትላንትና መተጋ ገደል ውስጥ ምናምን ወጥተህ እዚህ ጋር እኔ ነኝ ራፐር አይመጡም ወጅን ደግሞ አይመጡም። እኛ እንዴት አባቴ ሲፈሳ ሰምቼ አላውቅም። መኪና የሌለው ወንድ አይመቸኝም። እኔም ቢብዬ ነው ለዚህ ህይወት ነው ከኮሮና የተረፉት። እቺ ንፍጣም ተውችኛ በቅጥቅጥማ ሁለተኛ ልጅ ሁሉም ሰው መጥፎ ከሆነብህ ከብዙ ሰው ጋር መግባባት ካቃተ እና ያለ ባህሪ ችግር ኖሮብህ ሳይሆን ደሃው ነህ ነው። ሰላም ዩቲዩብ እንዴት አላችሁ? ሰላም ዩቲዩብ እንዴት አላችሁ? ዛሬም አዝናኝ በሆኑ ቪዲዮዎች ተከስተናል። እኛ ጋር ሁሉም ሰላም ነው፣ እናንተም ጋር ሁሉ ሰላም እንደሆነ ተስፋ አደርጋለሁ። ቪዲዮውን ስትጀምሩት ላይክ ማድረጋችሁን አትዘንጉ። ፈገግ የሚያደርጉ የሚያዝናኑ ሐሳቦችን እንድናንሸራሽር የሚያደርጉን አዝናኝ ቪዲዮዎች ተሰብስበዋል። ቀጥታ ወደ ቪዲዮቻችን። ራፐር ነኝ ምናምን የምትል በህይወቴ በጣም ብዙ ነገር አይቻለሁ። ብዙ የሆኑ ነገሮች ላይ ሰርቻለሁ። ሙዚቃ ምናምን ዋጨታ ምናምን ብዙ ነገር ሞካክሬያለሁ። ገብቷል። እዚህ ጋር ዛሬ ትላንትና መተጋ ገደል ውስጥ ምናምን ወጥተህ እዚህ ጋር እኔ ነኝ ራፐር አይመጡም ወጅን ደግሞ አይመጡም። እኛ ዝም ለጊዜው ከፍ በጊዜው ነው። ገብቷል። እዚህ ጋር ዋጨታው ግን ምን መሰለህ የሆነ ዲስራክ ምናምን ልለቀጥ ይችላል። ምናምን ልሰዳደብ ወይም ደግሞ ላልጨ ምናምን ይችላል። እኔ እሰማለሁ አልሰማም፣ እኔ አላዳምጥም ምናምን ነገር የሆነ የራሴ ፍሉ ላይ የራሴ ከፍታ ላይ ምናምን አንበሳው የሆኑ ሙዚቃ ጂሞች ምናምን ለቀሉ ሰሞኑ ምናምን እሱን ምናምን ዋጨታ ምናምን ሰምታችሁ አጂ ምናምን ብል እና ሙዚቃው ስለመርፌ ተወጋ ይወጋ ዶክተር አሰዳ ይወጋ ተወጋ ይወጋ ያቻፓ ይወጋ መዳን ያለበት እስረኛ የሆነ ይወጋ ያቻፓ ይወጋ ታቂ ምናምን ይወጋ ያቻፓ ይወጋ መዳን አለበት ያቻፓ ይወጋ። ገብቷል። በቅርቡ ይሰማለታል። ላኪ እስከዛው ግን ወሽ ከነገረም በኋላ ማለት ነው። ይሁን እንግዲህ እኔ አሁን መኪና እዚህ ጋር ቢቃጠል ወይኔ አድኑ ምናምን አለልም። እንደውም ሊያድን የሚሞክር ሰው ይዛል ወስዶ ራስን ከሆነ ነገር ጋር አታች ማድረግ ያ ነገር ሲነካ አብሮ ይነካል። የኛ ላይፍ የኛ ህይወት ከምንም ነገር በላይ የሆነ ነገር የሰራሁት ነገር እሱ እንትን ሲል ቅስሜ ከተሰበረና ፌል ካረኩ የኔን ቫልዩ አላወቅኩትም ማለት ነው። ስለዚህ ፕሮሰስ አለው። በራሱ መንገድ ሄድና ጀርኒውን እየሄድክ የምትደሰትበትን ነገር ትፈጥራለህ። ግን ከምንም ነገር ጋር የሚችል ሰው እኔ አሁን መኪና እዚህ ጋር ቢቃጠል ወይኔ አድኑ ምናምን አለልም። እንደውም ሊያድን የሚሞክር ሰው ይዛል እቃ ነው ይቃጠል። እኔ ያ መኪና ሲሄድ እኔ ምንም አለ የሆነ ነገር ቢሆን የሆነ ድርጅትም አንተ እኮ ትቀጥላለህ፣ ሌላ ላይፍ አለ። ያ ራሱ የቢዝነስ ቅድም የማነሳቸው ነገሮች ወስደን ራሳችንን አታች እናደርገዋለን። ስለዚህ ከምንም ነገር ጋር ዶምቢ አታችድ ነው ያለን ያለው። በእርግጥ እዚህኛው ኤክሰለንስ ላይ መድረስ በጣም ከፍታ ይመስለኛል፣ ግን እጅግ በጣም የሚገርም ሀሳብ ነው። እንግዲህ ያዙት እንደ ቲፕ። ማርያምን ይሄ ቪዲዮ ይጠቅማችኋል ወይ ደግሞ ለሚያስፈልገው ሰው ኢላሽ ምንድነው የምትለን? እሺ አሳየና። ትንሹ ስላለበት ነው። ወድቃችሁ እንዳትቀሩ። ነገሮች ሲደራረቡባችሁ ምስቅልቅል ሲላ የሆነ ጭልምልምልም ኧረ እኔ በቃኝ ብላችሁ ተስፋ መቁረጥ ደረጃ ስትደርሱ የእናንተ ቀን እንዳለ የእናንተ ቀን እንደሚመጣ ዝም ብላችሁ አስቡና ያንን ቀን ጠብቁት። ይህንን ቪዲዮ እዩት። የታባቱ ኖካውቱን እኩል ያበላው ነው። ኧረ ይታገላል። እሺ ይላል። እናንተ ያላችሁት አሁን እዚህ ጋር ነው። እውነት ነው። እዛ ያለ ነገራችሁን ሁሉ ጭልምልም የሚያደርጉ ነገሮች ያሉበት ሲቹዌሽን ላይ ነው ያላችሁት። እውነት ነው። God damn.
በሁለት ቡጢ ማለት ነው። ወድቀ ብቻ አትቀር። መስመር ስተህ እድልህን አትጠብቀው። እድልህ ሲመጣ ያንን እድል ለመጠቀም ዝግጁ ሁን። እንቀባብለ ጠብቅ ነው ጭቤው። ይሄ ስታንድ ባይ ሰው አለ አይደል? በቃ እንደዛው ነው። ያለህን ስራ ያለህበትን ነገር ኢትስ ኦኬ ነገ ያልፋል እያልክ ብቻ ሞክረው፣ ታገለው። ልክ ቀንህ ሲመጣ ግን ዝግጁ ስለሆንክ አይከብድህም ለመቀየር። መስመር ስተህ ከጠበቅከው ነው ከባድ። መስመሩ ላይ ካለ እየጠበክ ያንን ነገር እየጠበክ የመጣብህን ነገር እንትን እያልከው ካለፍከው የሆነ ቀን ይስተካከላል። እግዚአብሔርን ይስተካከላል የሆነ ቀን። ያው እንግዲህ ዛሬ ትንሽ ሞቲቬሽን በዛ ብሏል። ብቻ ወጥር ናና ወጥር ነው ዋናው ጭዌው። ወጥር አትፍታን። እንቀጥል። ሰዎች ኢትዮጵያ ውስጥ የሴት ልጅ መብት ረገጣ መስሎ የሚታያቸው ወጥ መስራት ነው። ብዙዎቹ እንደዛ መሰለኝ እየሰማችሁ ማለት ነው። ወጥ መስራት እንዳታቆሙ። ምግብ መስራት ማለት ዓለም አቀፍ የሆነ የተከበረ ሙያ ነው። ብዙዎች የከበሩበት ማለት ነው። እና ወጥ መስራት በጭራሽ እንዳታቆሙ። ብትችሉ ተቋማዊ አርጉት። ገባችሁ አይደል? ገንዘብ የሚያመጣ አርጉት። እሺ ወንዶች ብንነጠቅ ሴቶች ብንነጠቅ አይነት ወሬ ማለት ነው። ኃይለኛ የሴቶች መብት ረገጣ አርጎ የወሰዱ ተላላዎችም ነፍ ናቸው እዚህ ቲክቶክ ላይ። ለማንኛውም የሴት ልጅ መብት ረገጣ ምን ማለት እንደሆነ እኔ ላስረዳችሁ። ላይክ በጦርነት ምክንያት ማለት ነው 4 ወንድ ልጆቿ ከነባሏ ማለት ነው የተገደሉባት ሴት ላይክ በህይወት አለች አሁንም እዚህ ኢትዮጵያ ውስጥ። ገባችሁ አይደል? ከዛ ደግሞ ላይክ ሃይ ስኩል አብራ የተማረች ላይክ ሰርታ በጣም ልትለወጥ ካፓሲቲ ያላት ሴት ማለት ነው በጦርነት ምክንያት ማለት መስራት አልቻለችምና ደህይታለችና በባዶ እግሯ ስታያት ማለት ነው። ይሄ ነው እውነተኛ የሴት ልጅ መብት ረገጣ ማለት። ሲጀመር ያው የኢትዮጵያ ሴቶች ችግር የሚፈታው ማለት ነው እዚህ ቲክቶክ ላይ አጉል ጠበቃ በመሆን አይደለም። የኢትዮጵያ ሴቶች ችግር የሚፈታው ባንክ ውስጥ ነው። ገባችሁ አይደል? አንድ ሴት ልጅ ኢኮኖሚካሊ ጠንካራ ከሆነች ማለት ነው ማንም ሰው ቀና ብሎ አያያትም አይደል? ሺ ዘ ቦስ። አንድ በጣም ወግ አጥባቂ የሆነ የኢትዮጵያ ብሔር ማለት ነው ቺፍ ላይክ 4-5 ሲኖትራክ ያለው ምናምን ላይክ ኢትዮጵያ በጣም ስለመዞር ማለት ነው እንደዚህ አይነት ጓደኞች ወነፍ ናቸው። እና ምን ይላል መሰላችሁ እንዴ ልጄ እኮ 15 ዓመቷ ሞልቶ ካልዳርከኝ ያለች ነው፣ የሰፈር ሰው እየሳቀብኝ ነው እያለች ነው። እናቶቿም ሊድሯት እየሞከሩ ነው። እኔ ግን እንድትማር ነው የምፈልገው፣ የኤንጂኦ ሰራተኛ እንድትሆንልኝ ነው የምፈልገው ምናምን የሚል አይነት ሰው አያችሁ። የብር ማለት ነው የሰው ማይንድ እንዴት እንደሚቀይር። እና የኢትዮጵያ ሴቶች ችግር ማለት ነው የፋይናንስ ችግር ነው፣ ሌላ አይደለም። እና ዝም ብላችሁ አይዛክ ወንዶች ብንነጠቅ ሴቶች ብንነጠቅ ብሏል፣ ወይም ስፓርታ ብቻ ነው የሚለው ኪሎፓትራ ብሎ ሴቶችን አድሬስ አያደርግም ብላችሁ ማለት ነው ዝም ብላችሁ ያው 10 ቪዲዮ ከምትሰሩ ማለት ነው ጦርነት ይቁም ብላችሁ ብትሰሩ ይሻላችሁ ነበር። ገባችሁ አይደል? አደ ኤንድ ኦፍ ዘ ዴይ የኢትዮጵያ ሴት ችግር የወንዱን ችግር ማለት ነው የኢኮኖሚ ችግር ነው፣ ሌላ አይደለም። ለማንኛውም እዚህ ቪዲዮ ላይ ሀሳብ አስተያየት ያላችሁ ከታች ማስቀመጣችሁን እንዳትዘነጉ። እስቲ እንወያይበት። ላይክ ማድረጋችሁንም እንዳትረሱ። እንዴት አባቴ ሲፈሳ ሰምቼ አላውቅም። መኪና የሌለው ወንድ አይመቸኝም። እኔም ቢብዬ ነው። ለዚህ ህይወት ነው ከኮሮና የተረፉት። እቺ ንፍጣም ተውችኛ። በቅጥቅጥማ ሁለተኛ አልሄድም ብለን ምን በቀን ስንት እሸቅላለሁ። እውነት ነው። የጾም ፍየል ልብላ። ለነገሩ የበቆሎም የለኝም። ፋራውንኩ በቃ በጌታ ወንድሜ ነው ትለኛለች እንዴ? ቻያ ፖሊስ ሉን እንዴ? በቃ እኔና ሽሮ ከዚህ ሀገር አንወጣማ። ለዚህ ቲማቲም ህዝብ ሀያቴ ግን ምን አስባ ነው ምን ጅላቴን ያገባችሁ? ሀያቴ ግን ምን አስባ ነው ምን ጅላቴን ያገባችሁ? ፈጣሪ ሆይ እኔ አልቅሼ አንተን አስለቀስኳ። በጣም ብዙ በአዲስ አበባ ጎዳናዎች ላይ ክልውስ የሚለው ህብረተሰብ ከሚያስባቸው ሀሳቦች ውስጥ ተቀንጭሮ የቀረቡ ባልተገናኙ ሀሳቦች እየተጨናነቁና እየተጨነቁ የመራመድ አልቅሼ ያስለቀስኩ ጭውዮችን እያስተናገደ ነው ብራዘራችን። ግን ይመቸው። በጣም ጸደይ ኮንተንት ነው። እኔ በጣም ነው የወደድኩት። ንቃተ ህሊና ይላል። አንተ ያያተልም
ታጠቂ በያ ታጠቂ ወሳኙ ነገር ባለ አይደለም በታጠቀ ነው የሚልሽ። እኔን ከጠየቃችሁኝ ማለት ነው ባሌን ለማግኘት በጣም ነው የጸለይኩት። በጣም በስነ ስርዓት ነው የጸለይኩት። ምንም ጸልያሻል? በቃ አሁን ያገኘሁትን ባል አይነት ባል እንዲሰጠኝ በጣም ጸልያለሁ። እንኳን እሺ ጥሩ የጸለይኩትንም አግኝቻለሁ። ችግሩ ምንድን ነው? እሳቸውን ጸለዩ። በምን አወቅሽ? ጭራሽ አሳዘናት። ሙሉ ወየ በሙዚቃ እየጨፈርሽ ነው? በሙዚቃ እየጨፈርሽ ነው? አይደለም በዜና ነው። በዜና ጀመርሽ ደግሞ እንደዚህ። በነገራችን ላይ እንደዚህ አይነት ጥያቄ አይጠየቅም ሲጀመር። ምንድነው የምታዝጉት? ተመሳሳይ ጥያቄ እየጠየቃችሁ አታዝጉ። በቃ የበለጠ የማዛግ ካፓሲቲው አለን የሚል ቪዲዮ ነው። እስቲ በርጠሚዮስን ደግሞ እንስማው። አብዛኛው ወንድ በልጅነቱ እንዴት እንደተገረዘ ላሳያችሁ። እኔ ግን ስገረዝ እንዴት እንደነበር ላሳያችሁ። ህፃን ነኝ ተኝቻለሁ። ዶክተሩ መጥቶ ሊነካኝ አንተ እንደዚህ ጥሏል። አተማነኔን መነከት ዶክተር እኔ መገረዝ አለብህ እና ለፍቃቴ ነው መነከት ነው አይደል? ግዴታ ታታ እንደዚህ ጥሏል። ለማታውስ እባክህ አትደል ተገድጄ ነኝ። ማን ያስገድደ? አባቴ ዞር ቤት አባቴ ቆሟል። በርጠሚዮስ የግድ መገረዝ አለብህ አንተ። እንዴት ነው ይሄ የምፈቅደው? አይደለም ሁሉም ወንዶች ይገረዛሉ። ውሸትህን ነው አሳየኝ። ሁሉ ቀር ያሳይ ጀነድ እውነት ዶክተር ውስጥ ተገርዟል። እኔ አላውቅም። ይኸው ከፈለግ ሳይው አልተገረዘም። ይሄ ከሀጂ ከዛ ፀጉሩን ይዤ ከተማ ላይ እየጎተትኩ ይወጣል። እዛ እየሰማያት ሰማይ ስማ ይሄ ዶክተር እኔ ሁሉም እያየኝ እስካ ለምንድን ነው ይዘቅሰን? ዳይፐር ብቻ ነው ያደረኩት። እናንተ ትቀዳላችሁ። ዶክተር ፓስ አደረገው። የኢትዮጵያ ግርዛት ሚኒስቴሮች ይመጣ ተይት ነው በርጠሚዮስ ተበረጋግመ እንደዚህ ይላል። እኔም መቼም አልነኩኝም። ጥይቶ ታታታታታታ ከዛ በኋላ ይዙኛል። አንዱ በዚህ እግሬን። ከዛ ዶክተሩ ይመጣና እንደዚህ አስተኝ ሊነካኝ ሲል ተሳስታችኋል። ታታታ ሁሉንም ከተስተሳርጌ ስትላቸው እኔ የሚመስል ሰው ይመጣ በርጠሚዮስ ይለኛል። ሳይሆን እኔን የሚመስለው እንዴት እኔን ልመስል ቻትለው? እኔ አንተ ነኝ ከፊውቸር ነው የመጣሁት እና የግድ መገረዝ አለብህ። እርግጠኛ ነህ? አዎ። እሺ እንደዛ ከሆነ አንተ ግረዘኝ ይለዋል። እንደዚህ ሰጠዋል። መጥቶ ግረዝ ያደርገኛል እና ራሴን በራሴ ነው የተገረዝኩት። እንዲገባሽ በፊውቸሩ ራሳችሁ መገረዝ ትፈልጋላችሁ? በዚህ አጋጣሚ በርጠሚዮስ የግርዘት አገልግሎት ይህንን አገልግሎት ይሰጣል። ጎብኙት። በርጠሚዮስ ይመቸሽ፣ በያ ይመቸሽ፣ እውነት ይመቸሽ። ፊልም አይቶ የሚተርክልን በጣም አጋኖ የሚነግረን የድሮ ጩጬ የመጣው ማለት ነው። ይሁን እስቲ ይሁን። ልጅ ሲበዛ የማይወደው አከራይ ይልሃል። እዛች ጋር አንድ ክፍል እዚች ጋር አንድ ክፍል ጨምሪ፣ ሌላ ተከራይ ባስገባ። እንዴት ነህ? ሰላም። ምንድን ነው ሁለተኛ ልጅ ያኔ ሳዋውላችሁ ታስታውሳላችሁ አይደል? ባለትዳርን ስትሉ ይሁን ግድ የለም በቃ ችግር የለውም ግቡበት፣ ግን መውለድ አይቻልም ብዬ ነበር። አንተም ትቸኩላለህ መሰለኝ አፈጣጠንከው። ወለደች ማርገዟን ሳልሰማ። ታዲያ እየታረሰች ያለች ሴት ከቤት አላባርም ብዬ በገዛ እጄ ኃጢአት አልሸምትም ብዬ ተውቋት አይደለ? ማደጋት በለው የወለዳችሁትም ልጅ አደገ። ግቢ ውስጥ 2 ዓመት እስኪሞላው ችግኝ መትከል አልቻልኩ አያድግልኝ፣ አበባ መትከል አልቻልኩ አይጸድቅልኝ፣ የነካው ሁሉ የሚከስምበት አሲድ የሆነ ልጅ ወልዳችሁ መሳት ጀመርኩ። እራት ይበላል፣ ሲተኛ ያምርናል። ተሳሳትኩኝ። አሁን ተሳሳትክ ባይሆን ይህ ስህተት አይደለም፣ የፈጣሪ ስጦታ ነው። እኔ ደግሞ በፈጣሪ ስራ አልገባም። እኔን አታስኮኑኝ። ሌሊቱን ሙሉ እቃችሁን ስሰበስቡ ደሩና በነጋ ተውጡልኝ። ምን ነው ጋሽ? ምን ነው? እኔ የምልህ ስንት ባለሀብት የባለቤቱ ክንድ ላይ ከ5 እስከ 10 ዓመት የወሊድ መከላከያ በሚያስቀብርበት በዚህ ዘመን አንተ ማነኝ ነው የምትለው? ማን ነው አለው ያለ? እንዴት ብትደፍር ነው የምልህ? ይሄ የምትበላው የሽሮ እህል አተርክክ ምናምን ነው እንዴ ድፍረት የሚሰጥ? አይዳሃ
ባለቤቴ እንደዚህ አይናገሩ ማለት ይቀርብ በጣም ይቅርታ አልናገርም። እሱን አልናገርም። የኔ ንግስት አንቺን ልናገርሽ እንጂ ማንሽ አንቺ ማንዋል ዌር ነሽ? ራያ ነሽ? የኔ ተወርዋሪ ትይዣለሽ ብትን ነው ልጅ ነው። ባለቤትሽም የዋዛ አይደለም፣ እንደሌላው ዝም ብሎ አይደለም ዲሽቃ ነው ተሸክሞ የሚዞረው የኔ አባት በወነው እሱ እውነት ነው አይደለ? የምትበላው ሰውነት አይደለም የሚሆነው የዘር ፍሬ ነው። ውጡልኝ ከቤቴ እሺ። ይኸውልህ አታወሩም ነው እንዴ? አትነጋገሩ? ምን ጋሽ ምን እስካሁን ትርክት ነው እንደሚመስላችሁ? የሚያበስራችሁ ሰው ትፈልጋላችሁ ነው? ምንድነው ድህነታችሁን ያመናችሁ አይመስለኝም። ምን ነው ጋሽ ምን ነው ይበቃል። ተናገሩ። አካውንት ማየት ነው። ዞር ብላችሁ አካውንት ባንክ አካውንት ይወጣሉ። ከቤት ነይ እንወጣለን። ባካችሁ ትከበሉልኝ። ሁሉም ሰው መጥፎ ከሆነብህ ከብዙ ሰው ጋር መግባባት ካቃተ እና የባህሪ ችግር ኖሮብህ ሳይሆን ደሃው ነህ ነው። ጥሩ መፍትሄ የሚሆነው የባህሪ ማሻሻያ ሳይሆን የገቢ ማሻሻያ ማድረጉ ነው። እኛ ሰው ደሃ አይወድም፣ እኔም ደሃ አልወድም እንጂ እኮ ሌላው እንደሚቅመው ነው የምትቅመው። ሌላ ነገር እኮ የለም። ምርጥና አቋራጭ የስኬት መንገድ ነው ማሳያችሁ። በዚህ አይደል? እሺ፣ በዚህ ጋርም አይደል? ኦኬ፣ በዚህ ጋርም አይደል? በዚህ ጋር ነው። እንገባለን፣ እንዘላለን፣ ሲመሽ ዕቃ እናነሳለን፣ ስኬታማ እንሆናለን። ማሬ ከርከሮ በሆን የምትወደኝ ይመስልሃል? አጋዘን ብዙ ቀንድ ያለው ነው። አምናት ኢነፍ አሁን እየወጋው አይደለም በቂ አይደለም። አጋዘን እንደው የምትመኝ ጃርት ሙሉ ሾክ አያችሁ ሚስቶች ብዙ እኮ በቂ አይደለም የምናቃጥለው ጃርት ይመኛሉ። አይ እኛ እንኳን አንመኝም፣ መቻሉን የሰጣቸው ነው የሚመኙት። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች ይህንን ይመስሉ ነበረ። በቪዲዮ እንደሳቃችሁ፣ እንደተጫወታችሁ፣ እንደተዝናናችሁ ባለሙሉ እምነት ነኝ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትዘንጉ። ፒስ